አድማጮቻችን የእግዚአብሔር ሰላም ይብዛላችሁ። እንግዲህ ይዘን ወደ እናንተ በቀረብነው ውይይት ጠቃሚ ትምህርት እያገኛችሁ እንደሆነ እናምናለን። ምክንያቱም ምንድነው እኛ ከቤተ ክርስቲያኗ ጋርም ከሊቃውንቱ ጋርም ከአባቶችን ጋር ችግር የለብንም። ከተጻፈው መጽሐፍና ካስተምሮው ጋር ግን ጥያቄ አለን። ለዚህም ደግሞ አድማጭ ተመልካቾቻችን ይሄንን እንድትገነዘቡልን እንወዳለን። አጽንዖት ልንሰጥበት የሚገባው ጉዳይ ይህ ነው። የዚህ መጽሐፍ መታተም ወይም ደግሞ መተርጎም ዓላማው ምንድነው ብለን ስንመለከት የ2000 መጽሐፍ ቅዱስ የታተመበት ወይም የተተረጎመበት ሐሳብ እስከ 2000 ዓመተ ምህረት ድረስ ቤተ ክርስቲያኒቱ መደበኛ ወይም ልትመራበት የምትችለው መጽሐፍ ቅዱስ እንዳልነበራት የምታስረዳበት ነው በግልጽ። ለምን ስንል እስከዚህ ድረስ ቤተ ክርስቲያኒቱ የራሷ መገልገያ የሚሆን መጽሐፍ ቅዱስ እንዳልነበራት ራሷ የተናገረችበት ነው። እኛ ከቤተ ክርስቲያኗ ጋር ችግር የለብንም። ነገር ግን በቤተ ክርስቲያኗ ውስጥ ያሉ አዋልድ መጻሕፍቶች፣ ቅዱሳት መጻሕፍቶች መፈተሽ አለባቸው የሚለውን ሐሳብ ቤተ ክርስቲያኒቱም ተቀብላ ባለፈው ዓመት 2017 ላይ የሊቃውንት ጉባኤ ተሰብስበው መጻሕፍቶቻችንን ምን እንበል እንፈትሽ በብፁዕ ወቅዱስ አቡነ ማትያስ አሳሳቢነት መጽሐፍ ቅዱሶቻችንን የአዋልድ መጽሐፍቶቻችንን መገልገያ መጽሐፍቶቻችንን ምን እንበል እንፈትሽ፣ መታረም አለባቸው በማለት በግልጽ የተነገረውን ለማሳሰብና አጽንዖት ለመስጠት ነው። ለምን ስንል እንግዲህ የ2000 የታተመው መጽሐፍ ቅዱስ ከእውነተኛው መጽሐፍ ቅዱስ ጋር ያለውን ልዩነት እንዲሁም በእግዚአብሔር ቃል እውነት ሲመዘን ቀድሞ ከዕብራይስጡና ከግሪኩ ጋር ያለውን ንጽጽር ስንመለከት ሲተረጎም መጽሐፍ ቅዱሱ በፊት የነበረው ይሄኛው በ1947 እና በ1980 የታተመው መጽሐፍ ቅዱስ ግዕዙን ያማከለ አይደለም በሚል ይሄኛው ቀድሞ የነበረው በ1947 እና በ1980 የታተመው መጽሐፍ ቅዱስን ተቀባይነት የለውም የሚል ድምዳሜ ላይ ስለደረሰች በዚህ በመቅድሙ ላይ እነሱ ራሳቸው ይህ መጽሐፍ እንዲታተም ውይይት ያደረጉ ጥናት ያደረጉ መተርጎም አለበት ያሉት፣ ይሁን እንጂ ቤተ ክርስቲያናችን የምትቀበላቸው ቅዱሳት መጻሕፍት በአንድ ጥራት ሳይሆን ለየብቻ ስለተጠረዙ ሁሉንም በአንድ ጊዜ ማግኘት አልተቻለም ነበር ይላል። እስከ መቼ? እስከ 2000 ዓመተ ምህረት ድረስ ቤተ ክርስቲያኒቱ መጽሐፍ ቅዱስ እያስተማረች አልነበረም። ቤተ ክርስቲያኒቱ መጽሐፍ ቅዱስ እያስተማረች አልነበረም። ከዚህ አንጻር ያስተምህሮ ስህተት አለ፣ የቃላት ግድፈት አለ፣ መፋለስ አለ፣ እርስ በርሱ የሚቃረኑ ሐሳቦች አሉ ብለን እየተወያየን ያለነው ከዚህ አንጻር ነው። የተወደዳችሁ አድማጮቻችንና ተመልካቾቻችን ይህንን ለሊቃውንቱ አድርሱልን። በእርግጥ አንድ በጣም የሚያሳዝነኝ ነገር ምን አለ መሰላችሁ? ቤተ ክርስቲያኒቱ ለምእመኖቿ ለሕዝቦቿ ምን አላስተማረችም? ቀድሞ መጽሐፍ ቅዱስን አላስተማረችም። በ2000 የታተመው መጽሐፍ ቅዱስ እጅግ በጣም የሚያሳዝነው ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለ2000 ዓመት ሙሉ በምን ተገለገለች ነው። በ2000 ካሳተመች እስከዛ ድረስ በምን ተገለገለች? በጣም የሚደንቃችሁ ነገር ለምን ስንል መጽሐፍ ቅዱስን ተቀብላ ወይ በነበረው በ1947 እና በ1980 የታተመው መጽሐፍ ቅዱስ ለምእመኖቿ ምን አላለችም? አላስተማረችም። ለምን? በቤተ ክርስቲያኒቱ ተቀባይነት የለውም ብላ ስላሰበች። ስለዚህ ገና ምን እያለች ነው? እስከዛ ድረስ ምእመኖቿ ምን ላይ ነበሩ? መጽሐፍ ቅዱስ አንብበው ያውቁ። ስለ መጽሐፍ ቅዱስ ያላቸው መረጃ የለም።
ምን ይማሩ ነበር ስንል ገድላት፣ ድርሳናት፣ ሰኔ ጎለጎታ፣ ታምረ ማርያም፣ ድርሳነ ሚካኤል። መጽሐፍ ቅዱስስ የእግዚአብሔር ቃል የሆነውስ የላትም። ከዚህ አንጻር እኛ ከተጻፈው እንጂ ከተጻፈው ተጽፎ ካለው ተተርጉሟል ከተባለው ተሻሽሏል ከተባለው ስንመለከተው እንደ ባለ አእምሮም እንደ መንፈሳዊም ሰው እንደ ቤተ ክርስቲያን ልጅነታችንም ይህንን እውነት በእግዚአብሔር ቃል ስንመዝነው እስካሁን ድረስ ቤተ ክርስቲያኒቱ እየተገለገለችበት ያለው የእግዚአብሔር ቃል ስላልሆነ የእግዚአብሔር ቃል ወደ ቤተ ክርስቲያን ይመለስ። ሁለተኛ ምእመኖቿ ተገልጋዮቿ ምእመናን የእግዚአብሔርን ቃል ይወቁ ይማሩ የሚል ሐሳብ ነው ያለን። ይህንንም እንድትረዱልን እንፈልጋለን። ተጽፈው ያሉት በቤተ ክርስቲያኗ ውስጥ ያሉት የቀኖና መጻሕፍትም ቅዱሳት መጻሕፍትም ምን ይፈልጋሉ ስንል በእግዚአብሔር ቃል መመዘን አለባቸው፣ መታየት አለባቸው፣ መፈተሽ አለባቸው። ይህንንም ቤተ ክርስቲያኒቱ አምና ውይይት እንዳደረገች ያው በግልጽ የታወቀ ጉዳይ ነው። ከዚህ አንጻር አሳዛኝ የሆነው ምንም የማያውቁ ምእመኖቿ በዘፈቀደ ለመከራና ለስቃይ በጨለማ ዓለም ተቅበዝባዥ ለሆኑት ተጠያቂ ማን ይሆን? ውድ የእግዚአብሔር ቤተሰቦች፣ በዛ ያሉ በጣም የምንወዳቸው ይህን እውነት የተረዱ የሚያውቁ አባቶች አሉ፣ ሊቃውንቶች አሉ። ነገር ግን ይሄንን እውነት ቢናገሩ የሚሰደዱ የሚያገኟትን ጥቅም የሚያጡ ስለሆነ ዝም ብለው አዝነው ዝም ብለው ይመለከታሉ። ይህ ከምን አንጻር? ምናልባት እኛ ስለጨከንን ከዛ ወጥተናል። ከእንጀራ ሕይወት ይሻለናል ከማለት የተነሳ ከእንጀራ ሕይወት ይሻላል። እንጀራ ለመብላት ምእመኖቹ ምንም የሚያውቁት ነገር ስለሌለ ደግሰው አባቶች ብለው ጉልበት ስመው ብሉልን ይላሉ። እንጀራ አለ፣ ሕይወት ግን የለም። ከዚህ አንጻር ይህ እውነት ሕዝቡ ያውቅ ዘንድ የእግዚአብሔርም ክብር ወደ ቤተ ክርስቲያን ይመለስ ዘንድ ቤተ ክርስቲያኒቱም የእግዚአብሔርን ሐሳብና ፈቃድ ታገለግል ዘንድ ይገባል የሚል ሐሳብ ነው ያለን። ከዚህ አንጻር እያነሳን ያለው እየተወያየንበት ያለው ሐሳብ ከነቀፍ አይደለም። አባቶችን ከመተቸት ቤተ ክርስቲያንን ከመንቀፍ አይደለም። ውስጣችን ያለው ቁጭት የሚያስጮኸን ከምን አንጻር ነው ስንል የቤተ ክርስቲያን ልጆች እንደመሆናችን በቤተ ክርስቲያኗ ተምረን እንዳደግን በቤተ ክርስቲያኗ እንዳገለገልን ሁሉ የሚያሳዝን ሕዝብ አለ፣ ግራና ቀኙን የማያውቅ የሚነገረው ምን እንደሆነ የሚያውቅ የሚደረገው ድርጊት ምን እንደሆነ የማያውቅ ነገር ግን በአዚምና በድንዛዜ በሟርትና በድግምት ደንዝዞ ያለው የአጋንንት መፈንጫ የሆነው ሕዝብ በክርስቶስ ኢየሱስ ነፃ ይወጣ ዘንድ ይህንን መልእክት ልናስተላልፍ ይህንን ውይይት ልናደርግ ተገደናል። የእግዚአብሔር ቤተሰቦች ከ1947 እና በ1980 ከነበረው ያለው ልዩነት ለኢትዮጵያ ኦርቶዶክስ ተዋሕዶ ብቻ የሚል ሲሆን ይህ መጽሐፍ ቅዱስ ለኢትዮጵያ ኦርቶዶክስ ተዋሕዶ ብቻ ይላል። ብቻ የተተረጎመው መጽሐፍ ቅዱስ ለማን ብቻ ነው? ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ። እንግዲህ ለአንድ ተቋም ብቻ ሳይሆን ለሁሉም የተጻፈውን መጽሐፍ ቅዱስ ሰርዞ ደልዞ ለአንድ ተቋም ብቻ መስጠት ይህ የግለሰቦች ሐሳብ ነው ወይም የግብፅ ተጽዕኖ ነው ብዬ ለማለት እደፍራለሁ። የግብፅ ተጽዕኖ ነው። ለምን ስንል ይህንንም አባቶቻችንና ሊቃውንቱ ልባችሁ ያውቃል፣ እውነቱን ታውቁታላችሁ። ይህ ከእናንተ ተሰውሮ አይደለም። ነገር ግን ይህንን እውነት ከመግለጥ ይልቅ ዝምታን በመምረጣችሁና እግዚአብሔር አዝኗል የእናንተም ልብ እንዳዘብነ የህሊና ወቀሳና ከሰሳ እንዳለባችሁ የተገለጠ ጉዳይ ነው። ለምን? ለስምና ለዝና ለክብር ካልሆነ በስተቀር እውነትን መሸጥ አስቸጋሪ ነው። እውነትን ግዛት እንጂ አትሽጣት ይላል። እውነትን ሸጦ መኖር በጣም ዘግናኝና ከባድ ነገር ነው።
እንግዲህ የእግዚአብሔር ቃል በቤተ ክርስቲያን ይነገር፣ በቃሉ መመራት አለባት። ሕዝብም የእግዚአብሔርን ቃል ሊማርና ሊያውቀው ይገባል ብለን አጽንዖት መስጠት እንፈልጋለን። ይህን እውነት ሊያውቅ ይገባል ሕዝቡ። ለምን ስንል ሰው የእግዚአብሔርን እውነት ሊያውቅ ይገባዋልና። በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 እና 5 ላይ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ደስ የሚያሰኘው ይህ ነውና ይላል። የእግዚአብሔር ደስታ፣ የእግዚአብሔር ፈቃድ ሰው ሁሉ ሊድንና እውነቱን ሊያውቅ እንደሚገባ ነው የእግዚአብሔር ሐሳብ። እግዚአብሔር አምላክ ለኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ብቻ ብሎ የሰጠው መጽሐፍ ቅዱስ የለም። ለኢትዮጵያ ኦርቶዶክስ ተዋሕዶ ብቻ ብሎ የሰጠው መጽሐፍ ቅዱስ የለም። እግዚአብሔር አምላክ ቃሉን ለሁሉ መድኃኒት ይሆን ዘንድ ቃሉን ላከ፣ ፈወሳቸው፣ ከጥፋታቸው ማዳናቸው። ሁሉን ከጥፋት ሊያድን ቃሉን ላከ። መጽሐፍ ቅዱስ የእግዚአብሔር ቃል ነው። ስለዚህ ቤተ ክርስቲያን በእውነተኛው መጽሐፍ ቅዱስ ልትገለገል ይገባል። ያነሳናቸው በመጽሐፍ ቅዱስ ውስጥ ተጨማሪ ተብለው በዚህኛው መጽሐፍ ቅዱስ እንዴት ነው የተቀመጡት? ተጨማሪ ተብለው። ይህንን ተጨማሪ ተብለው የተቀመጠውን ግን በ2000 እትም እንደ ሙሉ መጽሐፍ ቅዱስ ተቆጥሮ እዚህ ውስጥ ተካቶ ዋና ሆኖ እንዲቀመጥ ተደርጓል። እንግዲህ ይህንንም ልብ እንድትሉና እንድትመረምሩ ልናሳስብ እንወዳለን። በዚህ ነገር እጅግ የሚያሳዝነው ምዕመናን መጽሐፍ ቅዱስን ምን እንደሆነ አለማወቃቸውና አባቶችን አምነው በቃ አባቶቻችን ያስምሩናል፣ አባቶቻችን የኃጢአት ሥርየት ያሰጡናል፣ አባቶቻችን የነፍስ አባቶቻችን ናቸው። የነፍስ አባት የለም ወዳጄ፣ የነፍስ አባት የለም። የነፍስ አባትህ እግዚአብሔር ነው። የነፍስ አባት የሚባል ከሰው ዘንድ ከመላእክትም ዘንድ ከጻድቅም ዘንድ የለም። የነፍስ አባት እግዚአብሔር ነው። ምናልባት መምህረ ንስሐ ይኖራል አይደል? አባቶች መምህረ ንስሐ ይኖራል። የነፍስ አባት ክርስቶስ ነው። ቤተክርስቲያን ራሱ የምትለው አይደል? ክርስቶስ ነው የነፍስ አባት ክርስቶስ። ኢየሱስ ክርስቶስ እስመ አበ ነፍሴ አንተ ተፈሱሊት። እግዚአብሔር ይባርካል። እንግዲህ የነፍስ አባት ኢየሱስ ክርስቶስ ነው። ለምን? ለነፍሳችን ነፍሱን የሰጠ። ቄስም እኮ ስራ የኃጢአቴ ወኃጢአተ ሁሉ ሕዝብከ አይደል የሚለው? ስራ የኃጢአት የኔንም የሕዝብንም ኃጢአት ነው የሚለው። እኔ አስተሰርያለሁ እኮ አይልም እዚያ ኑዛዜው ላይ ራሱ። እኔም እኮ እግዚአብሔር ይፍታ ስል ነው እንጂ ያልኩት አንድ ቀን እንፈት ይቻላል እኮ ይፍቱኝ ሲሉ እግዚአብሔር ይፍታ ነው። አንድ ቀንም እኔ ልፍታ ብያለሁ እኮ የለማ። ስለዚህ የነፍስ አባት ኢየሱስ ክርስቶስ ነው። ነገር ግን መምህረ ንስሐ ይኖራል። ሰውን ወደ ንስሐ የሚመልስ የሚያስተምር፣ የእግዚአብሔርን ቃል የሚመክር፣ ሰዎች ኃጢአት እንዳያደርጉ የእግዚአብሔርን ቃል የሚያስተምር ካህን አለ። ይህን እናምናለን። ነገር ግን የተሰጠው ስያሜ የነፍስ አባት ተብሎ የሚጠራው ግን ይህም ራሱን የቻለ ስህተት ነው። ይህንን በዚህ ውስጥ ደግሞ አሳዛኙ ነገር እንዳልኳቸው ምዕመናን ምን እንደሚፈጠር አያውቁም። ስለ መጽሐፍ ቅዱስ ያላቸው መረዳት የለም። ለምን? ተነግሯቸው ማስተምሮ ተነግሮም ስለማያውቅ። ይህ እንግዲህ እስከ 2000 ድረስ እንዳልተነገረ ራሳቸው በ2000 አስተካክለን ለቤተ ክርስቲያኗ የሚጠቅም መጽሐፍ አሳትመናል ብለው ሲሉ ደግሞ የታተመው መጻሕፍት ምን አለው ስንል የአንቀጽና የግስ ተፋልሶ አለው። ይሄ ሊቃውንት ባሉበት። አረ ሊቃውንት ለምን ዝም አላቸው? በእግዚአብሔር ፊት እኮ መቆማል። በእግዚአብሔር ፊት የምትቆሙበት የተሰጣችሁን ኃላፊነት ያወቃችሁትን ዕውቀት ለምእመኖቻችሁ ለሕዝቡ ሳትነግሩት ማለፍ እኮ አለ። አባቶቻችን እኛ እናንተን ለመንቀፍና ለመተቸት ሐሳቡም የለንም። የእግዚአብሔርም ቃል ይሄንንም አላስተማረንም። ከዚህ አንጻር መጽሐፍ ቅዱስን ምን እንደሆነ ለምእመኖቹም ለእናንተም ይታወቅ ዘንድ ይገባል። ከዚህ ይልቅ
የፍጡርን ታሪክና ድርሳን ሰኒ ጎለጎታ፣ ታምረ ማርያም፣ ድርሳነ ሚካኤል እንጂ ለሕዝቡ የሚነገረው የእግዚአብሔር ቃል ተነግሮት ገድላት፣ ስንክሳር ሊቃውንቱ ቢሰሙ ደስ የሚላቸው ስንክሳር። ይሄ መጽሐፍ ቅዱስ እንዲነበብላቸው አይደለም፣ ስንክሳር እንዲነበብላቸው። ይሄ አሳዛኙ ክፍል ነው። አባቶቻችንም ለምን እንደደነዘዙ አይገባንም። እግዚአብሔር ብቻ ልቦና ይስጣቸው እንላለን። በቤተ ክርስቲያን ውስጥ እውነትን የተረዱ አባቶች ሊቃውንት ቢኖሩም ይህንን ደፍረው ለመናገር እድል የላቸው። ጥቅማቸው ይቀራል። ይህንን እውነት እያወቁ ደፍረው ለመናገር እድል የላቸው። ለምን? ክብራቸው፣ ለምን? ስማቸው፣ ያ አንቱታቸው ይቀራል። እውነት ሲገለጥ የሚከብረው ኢየሱስና እግዚአብሔር ብቻ ስለሆነ፣ ክብርም ለእግዚአብሔር ብቻ ስለሆነ በጣም የሚደንቅ ነው። ከዚህ የተነሳ ቤተ ክርስቲያን ሕዝቦቿን ከእግዚአብሔር መንገድ እውነት ውጪ ሆነዋል። ቤተ ክርስቲያንም ሕዝቦቿ ከእግዚአብሔር እውነት ውጪ፣ ከእግዚአብሔር ቃል ውጪ ሆኗል። ስለዚህ ምን ያስፈልጋል? ተሐድሶ ያስፈልጋል። ውይይታችን መጻሕፍቶችን አንስተን የተጻፈውን እንጂ ሌላ ነገር የለንም። ልብ በሉ፣ ልብ እንድትሉልን እንፈልጋለን። ሌላ ጉዳይ የለንም፣ ሌላ ዓላማ የለንም። የተጻፉት መጻሕፍቶች ትኩረት ይሰጥባቸው፣ መጠለል አለባቸው። ትርጉማቸው ከምን የተነሳ ነው? ይዘታቸው በምንድን ነው? የወንድን አንቀጽ በሴት እየቀየረ ያለው ምን ይባል? ይፈተሽ። እንግዲህ የወንድን ለሴት እየተሰጠ የተተረጎመው ከግዕዙ ተተረጎመ የሚለው ከዕብራይስጡና ከሮማይስጡ ከግሪኩ ይልቅ ቀድሞ የነበረው ግዕዙ አይደለም። መጽሐፍ ቅዱስ ሲጻፍ በዕብራይስጥና በግሪክ በሮማይስጥ ነው ቀድሞ የተጻፈው። እንግዲህ እናት የሚሆነው ያ ነው፣ ግዕዙ አይደለም መጀመሪያ አይደል አባቶች? ግዕዙ ነው መጀመሪያ። ይሄኛው ግን ከግዕዙ ነው የተባለው። ከግዕዙም ተባለ። ያም ደግሞ የአንቀጽና የግስ ተፋልሶ እንዳለው ይኸው የቅኔው መምህር እዚያው አሉ፣ የመጽሐፍቱ መምህር እዚያው አሉ። ይህንን ስንመለከተው የዚህ ተፋልሶ አለው። እንግዲህ የሴትን አንቀጽ ለወንድ የወንድን ለሴት እየተሰጠ የተተረጎመው ራሱን የቻለ ግዕዙም አልተተረጎመም የሚለውን ሐሳብ አጽንዖት ልንሰጥበት እንወዳለን። መጽሐፍ ቅዱስ ከዋልድ መጻሕፍት ጋር ለማስማማት የተደረገው ያተረጓጎም ስልት ስህተት ነው። ከአዋልድ መጻሕፍት ጋር ይሄኛው መጽሐፍ ቅዱስ ከአዋልድ ከድርሳናት ወይም ደግሞ ከሰኔ ጎለጎታ ጋር ከድርሳናት ጋር ከታምረ ማርያም ጋር እንዲስማማ ተደርጎ የተተረጎመበት ስልት ስህተት አለው። እግዚአብሔርንና የእግዚአብሔርን ልጆች ቅን የሆኑትን አባቶችን አሳዝኗል። ልባቸው ያዘነ ውስጣቸው ያረረ ያሉ አባቶች እዛው አላችሁ። ይህንን እውነት አትክዱት። እውነት ስለሆነ የእግዚአብሔርን የማዳን ሥራ የኢየሱስ ክርስቶስን ወንጌል እውነት ያፋለሰ የኑፋቄ ትምህርት ነው እየተሰጠ ያለው። የእግዚአብሔርን የማዳን ሥራ የኢየሱስ ክርስቶስን ዋጋ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ለሰው ሁሉ መዳን የከፈለውን ዋጋ የሚያቃልል የኑፋቄ ትምህርት በቤተ ክርስቲያኗ ውስጥ ገብቷል። ስለዚህ ታድሶ ያስፈልጋል። ቤተ ክርስቲያን ዋጋ የከፈለላትን የሞተላትን ክርስቶስን ልትገልጥ ይገባል። ሌላ መጽሐፍ በመጽሐፍ ለኦርቶዶክስ ብቻ የሚል የእግዚአብሔር ቃል እኮ ለሁሉም ነው። እግዚአብሔር በሁሉም ነው፣ ለሁሉም ነው። የተከፈለ እግዚአብሔር የለም። አንድ እግዚአብሔር አለ። በእግዚአብሔርና በሰው መካከል ደግሞ መካከለኛ የሆነው ኢየሱስ ክርስቶስ ነው። ክብር ለስሙ ይሁን። የእግዚአብሔርን እውነት የእግዚአብሔርን የማዳን ሥራ በቤተ ክርስቲያኒቱ ይነገር ዘንድ ቤተ ክርስቲያኒቱም ደግሞ ተልእኮዋን ትፈጽም ዘንድ ቤተ ክርስቲያን የተሰጣት ተልእኮ አለ። ያንን ተልእኮዋን የምትፈጽመው በእግዚአብሔር ቃል
በእግዚአብሔር እውነት ነው፣ በመንፈስ ቅዱስ በመመራት ነው። አሁን ግን በቤተ ክርስቲያኗ ውስጥ ያለው አስተምህሮ ያሉት መጻሕፍቶች ምን አድርገዋል ስንል ተፋልሶን፣ የሐሳብ ግጭትን፣ ተቃርኖን አስነስቷል። በእነዚህ በአዋልድ መጻሕፍት ወይም በቅዱሳት መጻሕፍት ውስጥ ያሉትን በሙሉ በመፈተሽ ቤተ ክርስቲያኒቱ ደግሞ የእግዚአብሔርን እውነትና የእግዚአብሔርን ቃል ለትውልዱ በማስተማር ለቀጣይ ትውልድ ያለውን ቀጣይ ትውልድ በጣም አሳዛኙ ነገር በዚህ አሁን ባለው ቤተ ክርስቲያኒቱ እየሰጠችው ባለችው አገልግሎት ውስጥ ምን አለ ስንል የቀጣይ ትውልድን ዕጣ ፋንታ ያጨለመ ነው። የቀጣይ ትውልድን ዕጣ ፋንታ ምን ያደረገ ነው? ያጨለመ ነው። ለምን? እውነተኛውን መሰረት የናደ ነገር ግን ባዕድና የኑፋቄ ትምህርትን ምን ያደረገ? ያበዛ፣ ያገዘፈ። ስለዚህ ሰው ደግሞ ይህንን እውነት እንዳይረዳ በአሁን ባለው ትውልዱ እውነትን እንዳይረዳ ጭፍን በሆነ አስተሳሰብ ግለኞች ወይም በቤተ ክርስቲያኗ ውስጥ የመሸጉ የራሳቸው ምኞትና ፍላጎት የሚያስፈጽሙ የኑፋቄን ትምህርት ያሰራጩትን ያንን በማውገዝ ቤተ ክርስቲያን ወደ ቀደመ ክብሯና ተልእኳ ትመለስ ዘንድ አጽንኦት ሰጥተን መልእክታችንን እናስተላልፋለን። እንግዲህ በያዝነው ውይይት ውስጥ ተመልካቾቻችንና አድማጮቻችን በተለይም ምዕመናን እንግዲህ ለመጽሐፍ ቅዱስ ያላቸው መረዳት እምብዛም ነው። ለምን ስንል ስላልተነገራቸው፣ ስላልተማሩ። ሊቃውንቱ ግን ይሄንን ልብ እንድትሉት መልእክታችንን ልብ እንድትሉት፣ በተለይ ሊቃውንቱ ይህንን እውነት እያወቃችሁ ዝም ማለታችሁ እግዚአብሔር እናንተን ከመጠየቅ ዝም አይልም። ምክንያቱም የፍርድ ቀን አለ። የተማራችሁት እውነት እግዚአብሔር የገለጠላችሁትን እውነት ሸፍናችሁ አትለፉ፣ ግለጡት እንጂ። የጨለማውን ሥራ ግለጡት፣ የጽድቅን ሥራ ደግሞ አድርጉ። ይህ አጽንኦት ሰጥተን ለእናንተ የምናስተላልፈው መልእክት ነው። እንግዲህ በሚቀጥለውም ይህንን አጽንኦት ሰጥተን ትምህርት ነው እያስተላለፈን፣ ነቀፌት አይደለም፣ የመንቀፍ አይደለም። ትውልዱን የማንቃት፣ ትውልዱ እንዲያመልጥ፣ ከጨለማ እንዲወጣ፣ እውነትን እንዲረዳ እንጂ የመንቀፍ ቤተ ክርስቲያን የመንቀፍ አባቶችን የመንቀፍ ሐሳብ የለንም። ይህንን ልብ በሉልን። እናመሰግናለን። እግዚአብሔር የተባረከ ይሁን። ምናልባት ዛሬ የብሉይ ኪዳንን አንድ ሐሳብ ላንሳ። መጽሐፉ እየታረመ የሚቀጥል ነው። ማሙኔም ታምጣ አባብጠውም ያምጣ አባጎርብጠው ሐሳብ ካመጣ በዚህ መጽሐፍ ላይ ብቻ ኦርቶዶክስ ሆኖ መጽሐፉ አማርኛው አልተመቸኝም ካለ እንደሚታረም እዚህ መጽሐፉ ላይ ተቀምጧል። አማርኛውና ግዕዙ ያልተመቸው ሰው ሐሳብ ይዞ ከመጣ መጽሐፉ አሁንም ምን ይላል? በሌላ መልኩ ይታተማል ማለት ነው። በአንድ ግለሰብ ሐሳብም ጭምር ማለት ነው። ምን ይላል እዚህ ላይ ከመቅደሙ ላይ የቀዩ መጽሐፍ ማለት ነው። በዚህም መሰረት መጽሐፉ እንዲታተም ፈቅደናል ይላሉ ይልና ምናልባትም ከግዕዙና ከአማርኛው ምንባብ ያመለጡ ቃላት ቢገኙ የመጽሐፍ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን አሰባስበን የሚቀጥለው ህትመት እንዲታተም ይደረጋል ይላል። ከማን? ከአንባቢያን፣ ከሰሚዎች፣ አንባቢያን ያነቡትና በግዕዙ በዚህ ቢሆን በአማርኛ እንደዚህ ቢሆን የሚል ሐሳብ ይዘው ከቀረቡ ይቀጥላል። ይህንን መጽሐፍ ቅዱስ እንደ አንድ ጸሐፊ ወይም ደግሞ ለምሳሌ መርጌታ መላክ መጽሐፍ ጽፏል አይደል? መርጌታ መላክ መጽሐፍ ጽፏል። ወንጌሉ በቅኔ የሚል ወንጌሉ በቅኔ መጽሐፍ ይቀጥላል። ሁለተኛ ሶስተኛ እያለ ማለት ነው። ይሄም መጽሐፍ እንዲሁ ይቀጥላለሁ ቢሉን እነዚህ ሰዎች ወንጌሉ በቅኔ መጀመሪያ ሐሳቡ ምናልባትም የመጀመሪያ ስለሆነ ጠንካራ አይደለም ብለው እሳቸው የጻፉት ሰውዬ ላጠንክረው ብለው ሐሳብም ጨምረውበት አደጉ ሰው እንደገና ሊጽፉት ይችላሉ፣ ሊያሳትሙት ይችላሉ። ከሌላም ሰው አስተያየት ተቀብለው ምክንያቱም ከአንባቢያን አስተያየት ይወስዳሉ። እግዚአብሔር ቃል ይሄ ያበባል። ትክክል ነው ወይ? ትክክል ነው። እሱን ነው ምለወት። ይሄ ቃል ግን ነው በጣም የሚገርመው የጠቀሱት ጥቅስ ከዚህ ላይ የጠቀሱትን ጥቅስ ላሳያችሁ።
በእግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ ለፍጹም ትምህርትና ለተግሳጽ ልብንም ለማቅናት በፍጹም በጽድቅም ላለው ጥበብ ይጠቅማል። የእግዚአብሔር ሰው ፍጹምና ለበጎ ምግባር የተዘጋጀ ይሆን ዘንድ ይልና እንደተባለው ብለው አስቀምጠውታል። እሺ ይህንን ያለው ምን ላይ ያለውን ነው? ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እስከ 17 ያለውን ዛሬ የብሉይ ኪዳንን መጽሐፍት ባጭሩ እንቋጫቸውና በሚቀጥሉት ጊዜያቶች ደግሞ የአዲስ ኪዳን መጽሐፍ ይቀጥላሉ።